ጥቅል ልምድን የሚቃረን እና ተናዳፊ ይላቸዋል ኤለን መስክን። መጽሔቱ ለኤለን መስክ የዓመቱ ምርጥ ሰው ማዕረግን በቸረበት በዚህ እትሙ ዓለማችንን ዳግም እየቀረጸ ነው ብሏቸዋል። የዓለም አንደኛ ሀብታም የቴክኖሎጂ ፈጣሪ ኤለን መስክ ከዓለም ትልቅ ፖለቲከኛ፣ ልማዳዊ ነጋዴና ሀብታም ዶናልድ ትራምፕ ጋር ሰሞኑን የገጠሙት ጠብ መስክ ዓለምን ዳግም የመቅረጽ ፍላጎት ጥረታቸው አካል ይሁን አይሁን በእርግጥ አይታወቅም። ሁለቱ ዝሆኖች እንደ ቅርብ ወዳጅ ገቢር ያደረጉት ጸረ የውጭ ተወላጆች ደንብ ግን የአሜሪካ ዕውቅ ዩኒቨርሲቲዎችን እያንገዳገደ ልጆችን ከወላጆች እየነጣጠለ ትላልቅ ከተሞቿን እያተራመሰ ነው። ሰሞኑን ሁለቱ ኃይለኞች እንደ ጠላት የገጠሙት እሰጥ አገባ ደግሞ የሀያል ሀብታም ትልቂቱን ሀገር የፖለቲካ ምጣኔ ሀብት የቴክኖሎጂን ጉዞ እንዴትነት ያጠያይቅ ይዞ ከሁሉም ለማስቀደም በአንድ ያበሩት የአሜሪካ ሀያል ፖለቲከኛ ቀዳሚ ሀብታሞች የዓለምን የጋራ ማህበር ሕግን፣ ፍርድ ቤቶችን፣ የንግድ ውልን፣ የተፈጥሮ ጥበቃ ስምምነቶችን እየመነቃቀሩ የአሜሪካ ትላልቅ ዩኒቨርሲቲዎችን እያሽመደመዱ የዘመናት ታዛዥ ወዳጆቿን ሳይቀር ቂም እያስቋጠሩ ነው። ካለፈው አርብ ጀምሮ ደግሞ ሎስ አንጀለስ፣ ኒውዮርክና መሰል የአሜሪካ ትላልቅ ከተሞች የጸረ ስደተኞችን ሕግ በሚቃወሙ ሰልፈኞችና በጸጥታ ኃይላት መካከል በተነሳ ግጭት፣ በርችት፣ አስለቃሽ ጢስ ጠለስ እየታጠኑ ነው። ፕሬዚደንት ዶናልድ ትራምፕ ሰልፈኛውን ለማመቅ በተለይ ሎስ አንጀለስ ከተማ የብሔራዊ ዘብ ጦር ማዝመታቸውን የካሊፎርኒያ አገረ ገዢ ጭምር ተቃውመውታል። ሰልፉንም ወደ ሁከታችን አበበ ፈለቀ እንደሚለው የእስካሁኑ ሰልፍ ለትራምፕ መስተዳድር ትልቅ ፖለቲካዊ ተቃውሞ ነው። ኒውዮርክ፣ ዋሽንግተን ዲሲ፣ ካሊፎርኒያ፣ ሎስ አንጀለስ እና የመሳሰሉ ሳንክቹዋሪ ሲቲስ ይባላሉ። ምን ማለት ነው? ሕጋቸውና ደንባቸው ከውጭ ለሚመጡ ሰዎች ድጋፍ ያለው ሂውማን የሆነ አፕሮች ያለው በዲሞክራት ገቨርነሮች በዲሞክራት አስተዳዳሪዎች የሚመሩ ግዛቶች ናቸው። እዛም ያለው ህብረተሰብ የተዛመደ የተጋባ በዚህ አይነት ፍልስፍና ውስጥ ያለ ነው። ስለዚህ ትጋዛላችሁ የሚባሉ ሰዎች ላይ እርምጃ ሊወሰድ ሲል ከኢሚግሬሽን ፖሊሶች ጋር ግጭት የፈጠረው የእነሱ ደጋፊዎች ናቸው። ፖለቲካሊ ትልቅ ሬዚስታንስ ነው። የቢሊዮነሩ የኤለን መስክ አመፅስ ለዶናልድ ትራምፕ መሆን አለመሆኑ በእርግጥ ለጊዜ ሂደት የሚተው ነው። ካምና ሐምሌ ጀምሮ ሞት ይለየን አይነት ጥብቅ ወዳጆች ይመስሉ የነበሩት ትራምፕና መስክ ግን በእርግጥ ተጣልተዋል። ሁለቱ ዝሆኖች የገጠሙት የመገናኛ ዘዴ ጦርነት የዓለም መሪ ቱጃሮችን ባህሪና ስብዕና ለዓለም እያሳየ ነው። የጠቡን መነሻ አበበ ፈለቀ በይፋ የተነገረና ያልተነገረ ይለዋል። ካልተነገረው ብዙ ግን አጠቃላው እንዲህ ነው። እዚህ ሀገር ምን ይባላል? ከትራምፕ ጋር የሚሰራ ሰው ሼልፍ ላይፍ አለው ይባላል። ለምሳሌ ሱቅ ወይም ግሮሰሪ ስትገባ እንቁላል፣ ዳቦ በኤክስፓይሬሽን ዴት አላቸዋለ መላያቸው ላይ ትራምፕ የሚያውቀው ሁል ጊዜ። ስለዚህ እርግጠኛ ሆነ ከትራምፕ ጋር ዘላቂ ግንኙነት ይኖረኛል ማለት አትችልም። የ3 ዓመት ሕፃን እያለ ጀምሮ የእኔ ትንሹ ምጡቅ ልጅ ነበር ይላሉ የኤለን እናት ማየ መስክ። ባለምጡቅ አእምሮ ልጅ ወይም ጂኒየስ ቦይ እንለውም ነበረ አከሉ ወይዘሮ መስክ። ትንሹ ባለምጡቅ አእምሮ በ12 ዓመቱ ተጫዋቾች የአስፈሪ እንግዳ ፍጥሮች የሚደበድቡበትን ብላስተር የተባለውን የኮምፒውተር መጫወቻ ፈጥሮ $500 ሸጠ። ከደቡብ አፍሪካ ዩናይትድ ስቴትስ፣ ከዩናይትድ ስቴትስ ካናዳ፣ እንደገና ዩናይትድ ስቴትስ እየተፈናጠረ ትምህርቱን እየቀሰመ የኦንላይን የኢንተርኔት መስመርን ይዋኝበት ያዘ።
በ17 ዓመቱ የተነሳው ፎቶ በባርኔጣ ላይ ባርኔጣ ደርቧል። የሱሪውን